ለሰው ልጅ ቆመሃል ከአምላክ ፊት አማልደን ገብርኤል መላከ ብስራት ተጨንቀናልና ፈጥነ ድረስልን በክንፈ ረድኤትህ ኃይልህን አላብሰን። ለሰው ልጅ ቆመሃል ከአምላክ ፊት አማልደን ገብርኤል መላከ ብስራት ተጨንቀናልና ፈጥነ ድረስልን በክንፈ ረድኤትህ ኃይልህን አላብሰን። የዓለሙ እሳት ነበልባሉ ፈላ ለቅሶና ዋይታ ሐዘኑም በረታ። የጠላት ወጥመድ እጅጉን ሲያስፈራ ገብርኤል መጣልን ሆነ ከኛ ጋራ። ለሰው ልጅ ቆመሃል ከአምላክ ፊት አማልደን ገብርኤል መላከ ብስራት ተጨንቀናልና ፈጥነ ድረስልን በክንፈ ረድኤትህ ኃይልህን አላብሰን። በተስፋ እንድንቆም አንተ አበርታን። የኢዮብን ትዕግስት እምነት አድለን መልካሙን አብስረን ለነፍስም ሐሴት ለምንልን ለእኛ ምሕረት ይቅርታን። ለሰው ልጅ ቆመሃል ከአምላክ ፊት አማልደን ገብርኤል መላከ ብስራት ተጨንቀናልና ፈጥነ ድረስልን በክንፈ ረድኤትህ ኃይልህን አላብሰን። ቂርቆስ ኢየሉጣ በእምነት ስለቆሙ የተቃጠል ሆነ ቀዝቅዞ እሳቱ ጠላትን ድል ነስቶ ሰላም ሆኖልናል ምንጊዜም ጠበቃ ዋሳችን ነህና። ለሰው ልጅ ቆመሃል ከአምላክ ፊት አማልደን ገብርኤል መላከ ብስራት ተጨንቀናልና ፈጥነ ድረስልን በክንፈ ረድኤትህ ኃይልህን አላብሰን። በምልጃ ቆመናል ከደጁ ጸንተን ሐዘንን ቀይሮ ደስታን ቢያበስረን ለዚህ ድንቅ ውለታ ምን እንልሃለን? ዝማሬና እልልታ ላንተ እናቀርባለን። ለሰው ልጅ ቆመሃል ከአምላክ ፊት አማልደን ገብርኤል መላከ ብስራት ተጨንቀናልና ፈጥነ ድረስልን በክንፈ ረድኤትህ ኃይልህን አላብሰን።
ዛሬም ቢሆን ከእንስሶች የማንሻል ብዙዎች ነን። በልቶናል ሶሻል ሚዲያው። ይሄ ታዲያ እንስሳዊ ማንነት አይደለም? ሰብአዊ ማንነት ቢሆን ለሁሉ ገደብ አለው፣ ለሁሉ ጊዜ አለው፣ ለሁሉ ደቂቃና ሴኮንድ አለው። በዚህ ልንጓዝ እግዚአብሔር ሰው አደረገን። ታዲያ ፍቅር ዋጋ የሚያስከፍለው ሁለተኛው ዋጋ እናንተ የትኛው ናችሁ? አሁን አቶ ፍቅሩንና አቶ ተግባሩን እዚህ ውስጥ እያመጣችሁ በይዋቸው። ታዲያ በዚህ ፍቅርን አወቅን ካለ በኋላ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን ልንሰጥ ይገባናል። ልመና አይደለም፣ የግድ ነው ማለቱ ነው። ነፍሳችንን ስለ ወንድማችን አሳልፈን ልንሰጥ የግድ ነው። ግን አለ ነፍሱን ከስጋው የሚሰርቅ እንጂ ያፈራ ነው ነፍሱን ለወንድሙ አሳልፎ የሚሰጥ አይታችሁ ታውቃላችሁ? አንድ ክርስቶስን ግን እናውቃለን። እርሱም እግዚአብሔር ሳለ ሰው የሆነ ከድንግል ስጋን የነሳ በበረት የተጣለ በመስቀል ላይ ተንቆ እንደ ወንበዴዎች የተሰቀለ ስለ እኛ ነፍሱን በዚህ እንደሰጠ እናውቃለን። ያ ዘር በእኛ ውስጥ ነው እና ዮሐንስ እናንተም እኮ ነው እያለው ያለ ስለ ወንድሞቻችሁ ስለ እህቶቻችሁ ነፍሳችሁን አሳልፋችሁ ልትሰጡ ይገባችኋል። ይቻል ይሆን? አዎ ይቻላል ይለናል እዚሁ ምዕራፍ 3 ቁጥር 9 አካባቢ ያ ዘር በእኛ ውስጥ አለ ይላል። ዘሩ አቅም ስላለው ወደ ላይ ይበቅላል፣ ያድጋል፣ አጥቅ ያወጣል፣ ቅርንጫፎችንም ይሰራል። ይህ ሁሉ የሆነው ስለ ዘሩ ጉልበት እንጂ ስለ ሌላ አይደለም። ታዲያ ወንድሞቻችንን ለመውደድን አቅም የሚሆነን ኢየሱስ ክርስቶስ የሚባለው አምላክ በእኛ ውስጥ ስላለ ነው። ስለዚህ ክብር ምስጋና ለእርሱ ይሁን። ተወዳጆች ሆይ ተስፋችን ይሄ ነው። በሌላ ነገር ተስፋ አድርገን ከሆነ ጊዜያዊ ነው። ከወንበራችን ተነስተን ከቤተ ክርስቲያኑ በር እስክንደርስ ድረስ የሚጠፋ ነው። የምንጽናናበት ሌላ የለም። እግዚአብሔር በዚህ የመጽናናት ቃል ለዘላለም በልባችን ሆኖ እንዲጠብቀን የእርሱ ቅዱስ ፈቃድ ይሁን። ሊቁ ዮሐንስ አፈወርቅ ስለዚህም እንዲህ ይላል፣ እርሱ ነፍሱን ሰጠህ፣ ታዲያ አንተ ኪስህን ለመዳበስ ትዳዳለህ? ፍቅር ካንደበት ሳይሆን በእጅ የሚዳሰስ መሆን አለበት እያለን ነው። እርሱ ነፍሱ፣ አንተ ግን ኪስህን ለመስጠት እንዲህ ትሆናለህ ብሎ ይጠይቃል። ያውም ደግሞ ትርፍ የሆነውን ነገር ትርፍ እህልህን ለመስጠትም አይምሮህን ትዘጋለህ።
እርሱ ግን ነፍሱን ሰጠ ይላል። ታዲያ እርሱ ነፍሱን ሰጠው፣ አንተ ትርፍህን ለመስጠት እንዴት ይላል? እንዴት ትርፍ የሆነ ነገር ደግሞ ጽዳጅ የሆነ ነገር ከዚህ የዘለለ አቅም የሌለውን ነገር እንዴት ይላል? ሕይወትን ነዋ እሱ የሰጠን። እኛ የምንሰጠው ግን የተረፈን ነገር ሊሆን ይችላል። ከላይ ንግግሩን ግን ዮሐንስ እንዴት እንዳጠነከረው በትክክል ሰምታችሁት ከሆነ ተወዳጆች፣ ነፍሳችንን ልንሰጥ ነው የተጠራነው። ነፍሳችንን ሕይወታችንን ማለቱ ነው። እርሱ ንጉሥ ሲሆን የባሪያውን ዕዳ ከፈለ። አንተ ግን ወንድምህ ተቸግሮ እያየህ የኪስህን በር እንዴት ትቆልፍበታለህ ይላል። ያውም ተቸግሮ እያየህ። ለምኖህማ አይደለም፣ ለምኖህማ መስጠት ይቻላል። አሁንማ ቸግሮት ቢለምንህ መጣ ይሄ ለማኝ። እግዚአብሔርን እየሰደበ ነው ተወዳጆች፣ ለማኙን አይደለም። ያንን ሰው በትክክል ብትመረምሩት እግዚአብሔር መልኩ በእርሱ ውስጥ ነው። ያ የተቸገረው ወንድማችሁን በትክክል ብትፈትሹት ሥላሴ በእርሱ ውስጥ ነው። እና ማንን የሰደብነው ብለን ብንጠይቅ ያው ፈጣሪው ነው። እግዚአብሔር ከዚህ ይጠብቅ። የሚለምንም የሚሰጥም ራሱ እግዚአብሔር ነው። የሰጠን እንድንሰጥ ነው። የምንለምን ደግሞ የእኛን ፍጹም ተግባራዊ መወዳጀት ማሳያ ነው። ታዲያ በምን እንፈተሽ? በምን ይፈትሸን እግዚአብሔር መጥተው? እኔና እናንተ ለመዋደዳችን ምንድን ነው ምልክቱ? በቃ ዝም ብለን እንዲሁ መመላለስ? ከእንስሳትስ በምን ልንለይ እንችላለን? አለመስጠት ከእንስሳት ነው። እረ እንዲያውም እንስሳት ላሟን ሄደን ብንጠይቃት መልካሙን ወተት ሳር በልታ ትሰጣለች። ይሄንን እጽዋት ብንጠይቀው መልካሙን ኦክሲጅን ይተፋል ስለኛ። መልካሙን ነገር እጽዋት እንኳን ይሄንን ይሰብኩናል። አዝሪትን ሄደን ብንጠይቃቸው ለስጋችን መጽኛ የሚሆን መልካሙን ፍሬ ይሰጣሉ። ታዲያ እኛ የተቀበልነው ለመስጠት ለምን የሚለው ሊቁ እርሱን ነው። እግዚአብሔር ንጉሥ ሆኖ ሳለ የባሪያውን ዕዳ ከከፈለ አንተ በወንድምህ ላይ ያውም አንተን በሚመስል ካጠገብህ ሆኖ ለሚረዳህ ደግሞ እንዴት ኪስህን ትዘጋለህ ይላል። አሁን እናንተና እኔ ቃኤሎን አቶ ፍቅሩን ነን ወይስ አቶ ተግባሩን? ከዚህ ስንወጣ ከጎረቤታችን የምናውቀው ወንድማችን ከየትም ይሁን የተቸገረውን ልንረዳው እየተዘጋጀን ይሆን ወይስ ቃሉን ሰምተን ለእውቀት ባይኖሯችን አስቀምጠነው ይሆን? እግዚአብሔር መልካሙን ማስተዋል ይስጠን። ሁለተኛው እሱ ነው። እውነተኛ ፍቅር ምን ያስከፍላል? ዋጋ ይሄ ነው። ዋጋ ማለት እርሱ ነው። መስጠትን እንደ ቀላል እንዳታዩት። ዋጋ ነው፣ ዋጋ ነው። እና እንዲያውም በእርግጥ የኛ ቤተክርስቲያን አባት ባይሆንም ግን ሊቅ በሚል ቤተክርስቲያን ትጠራዋለች። ኦሪገን እንዲህ ይላል፣ ፍቅር በስሜት የሚቀጣጠል ሻማ ሳይሆን ፍቅር ራስን መስጠት ነው ይላል። በእኛ ልብ ውስጥ የሚቀጣጠል ሻማ ሳይሆን ፍቅር ማለት ራስን መስጠት ነው ይላል። መልእክቱን በትክክል ቢጠቀለል የዮሐንስ መልእክት 5 ምዕራፎች አሉት። ፍቅር በሚል የሚጠቀለል ነው። ፍቅር በሚል ስለዚህ ዮሐንስ በጥብቅ ይመክረናል። ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ብሎ በቁጥር 18 ይመክረናል። ፍቅር በኪሳችን በጊዜያችንና በትዕግስታችን ዋጋ ያስከፍላል። በትዕግስታችን ባለ ትዳሮች ሰላም ከቤታችሁ ቢጠፋ ትዕግስት ዋጋ ያስከፍላል። ትዕግስት ስለ እግዚአብሔር ብሎ ዋጋ ያስከፍላል። ስለ ክርስቶስ ብሎ ይህንን ከቤታችሁ ባለ ትዳሮች፣ ሰራተኞች በስራ ቦታችሁ ክፉ አለቃ ክፉ አሰሪ
ቢገጥማችሁ ይህን ዋጋ ያስከፍላል እያለ ነው። ወላጆች ልጆች ባይታዘዙ ይህን ዋጋ፣ ልጆች ለወላጆቻችሁ ባለመታዘዝ በነፃ ብታሰቃዩአቸው ይህን ነገር በትክክል ስሙ። እንዲህ አይቻልም። ወላጆቻችሁን አክብሩ። መታገስ ለወላጆቻችሁ እንጂ ለልጆች መቆጣት መገሰጽ ያለብን ለዛ ነው። ልጆች ሆይ ታዲያ እንግዲህ በቃል ሳይሆን በአንደበት ሳይሆን በተግባር እንዋረድ። ስለዚህ በኪስ ዋጋ ትከፍላላችሁ፣ በፍጹም ትዕግስት ዋጋ ትከፍላላችሁ። እሱን ነው እየነገረን ያለው። ሌላኛው ሶስተኛው ይህ የፍቅር ፍሬ ካላችሁ ልባችሁ በሰላም ሕሊናችሁ እንዳይከሳችሁ ካደረገ በኋላ ጸሎታችሁን እግዚአብሔር ይሰማል። እንዲህ እየሆነ ከሆነ በትክክል አሁን በቃል ሳይሆን በአንደበት ሳይሆን በተግባር እየተዋደደኝ ነው ማለት ነው። ወደ እግዚአብሔር ስንጸልይ ጸሎቴ ለምን አልተመለሰም ብለን ልናዝን እንችላለን። በመጀመሪያ ራሳችንን እንመርምር። እንዲህ ነው የሚለው ሊቁ፣ በልብህ ውስጥ ለወንድምህ ይቅርታና ፍቅር ከሌለ ጸሎትህ እንዴት ይሰማል ብሎ ይናገራል። እና የጸሎት መልስ ሚስጢሩ ከእግዚአብሔርና ከሰዎች ጋር ባለን የፍቅር ግንኙነት ላይ የተመሰረተ ነው ይለናል። የጸሎቱ መልስ እርሱ ከሆነ ዝናብ እየመጣ ስለሆነ እያስሮጠኝ ነው። አራተኛው የሚሆነው ማመንና መዋደድ። ማመን ከዚያ ምን ማለት መዋደድ የሚል ነው። ከቁጥር 23 እስከ 24 ስታገኙት እሱ ነው። ትእዛዚቱ ይህች ናት። ሁለት ነገሮች፣ አንደኛ በኢየሱስ ክርስቶስ ማመን፣ ከዚያ እርስ በርስ መዋደድ። ይህ የመጨረሻው ነው የሚሆነው። የቱን ነን? አቶ ፍቅሩን ወይስ አቶ ተግባሩን? እምነትና ፍቅር አይለያዩም። እምነትን መሰረት ካደረግነው ፍቅር ግድግዳና ጣራ ይሆናል። ፍቅርን ግድግዳ መሰረት ካደረግነው እምነት ምን ይሆናል? ግድግዳና ጣራ ይሆናል። አንዱን ብታነሱት ፍቅርን ብትነሱት መሰረት ያለው ግን ጣራ የሌለው ሁሉን የሚያስገባ ይሆናል። ተወዳጆች፣ እኛና ዓለም እንዲህ ሆነናል። እምነት አለን እንላለን፣ ለወንድሞቻችን ፍቅር ስለሌለን ዓለምን ተመልከቷት። የምትገዳደል ዓለም፣ በራሷ ማንነት ላይ የምትጨክን ዓለም እያመጣን ያለነው ሁለቱን ነገሮች ነጣጥላ በመመልከት ይመስለኛል። በአጠቃላይ ሰዎችን ከመጥላት ነፃ ወጥተን ወንድሞቻችንን ከመጥላት ነፃ ወጥተን በተግባር እንውደዳቸው። እናንተን አሁን የምጠራው አቶ ፍቅሩን ወይስ አቶ ተግባሩን ስትወጡ ከዚህ ምን ለማድረግ አይምሯችሁ ከእግዚአብሔር መንፈስ ቅዱስ ጋር አስቡ ይሆን? በልባችሁ የጠላችሁት ያስመረራችሁ ወይም ተቸግሮ ተርቦ ታርዞ ተጨንቆ የሚያጽናናው አጥቶ እያለቀሰ የምታገኙትና ያያችሁትን ወንድም ልታጽናኑ ወይስ በቁስሉ ላይ ሌላ ቁስል ልትጨምሩ? ለንስሐ ተጠርታችኋል ወይስ ደግሞ ለቃል ዕውቀት ብቻ የሚለውን ነገር ሁል ጊዜ ስንቃርገን እንድንመላለስ እግዚአብሔር አምላካችን እርሱ ይርዳል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን።